ጌታ ከናርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 1 እነሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋንያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ለያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 1 እነሆ። በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትሕትና እንጠይቃለን። አባዬ ቀጥ በል፣ ምግብ ትበላና ቆይ ልገድፍህ። ከዚህ ገደፍ በል። ውይ ዛሬ ደግሞ ሰውነት በጣም ነው የሞቀው። ግን አባዬ መጠጥ ጠይህ እንዴት ከሰውነት ተራ እንደሚያወጣ እናቴም ትመክርሃለች፣ እኔም ተስፋም እንመክርሃለን። ግን እሺ ቃል ብቻ ነው የምሰጠን። ከቤተ ክርስቲያን ቆይተ ከመሸታ ቤት ነው። እኛም ልጆችህ አንድ ነገር ትሆናለህ እያለን በሀሳብ እየሞትን ነው። እማዬ እምነትና ጸበል ይዛ ትመጣለች። ጠዋት ጠዋት ተረጭተ ቅብት ትላለህ። እማዬ መጣች መሰል። ላቅርብና አብረን እንበላለን። አይ ልጅ መጠጡ አይደለም፣ ከእርሻው ትናንት ዘልቄ ነበር እና ዝናብ አካፍቶ ስለነበር ሸቶኝ ነው። አታስቢ፣ ምንም አልሆን ልጅ። አይዞህ አባዬ። ታሪክ ቁርስ ደረሰ? ቶሎ በይ እስኪ አቅርቢ፣ ቸኩያለሁ። አንቺ እንደ ማንዛዛት ነው የምወደው። መጠጥ እንትናት ላይ እያለ እሱ እኖራለሁ እንዴ? እኔ አሁን ፋ ብያለሁ። ዛሬ የሚዜ ስብሰባ አለብኝ አለ። ዛሬ ካሳውን ነው የምንደፈው። ታሪክ ወይ እንደ ቢልኩ ይዳር ያንቺ ነገር። በቃ ከውጭ በላለሁ። ተስፉ እኔ ጋር ትሄዳለህ? ሰሞኑን ስለፋበት የከረምኩትን ፍል አስረከብኩ ትላንትና። ሰሞኑን ልቤ ሞልቼ ነው የምከርመው። እባክህ። አይ ወንድሜ የት ነው የምትሄደው? እህታችን ምግብ አዘጋጅታ አባቴ ታሞ እሱን ወዳና ወዲህ እያደረገች እማየን ወደ ቤተ ክርስቲያን ሰዳ ለእኛ ጎንበስ ቀና ስትል አረፈደች። ስለዚህ ተቀመጥና በልተህ ትወጣለህ። ለመሆኑ የት ነው የምትሄደው? ገንዘቡንስ በመጠጥ ልታባክን ነው እንዴ? አባቴ ቦታ የሰጠህ ሰርተህ እንድትቋጥር ነው እንጂ ወደፊት ብዙ ይጠብቅሃል። ትልቅ ሰው ነህ። አንተ ደግሞ ያልተጻፈልን ነው የምታወራው። አጥብቆ ጠያቄ እናትን ሞት ይረዳል አለ ያገሬ ሰው። ገና እንዲህ ፍሬ ልጅ አይደለሁ እንዴ? ዛሬ ሽሮ ወጥ አልበላም። ምን የመሰለ ጥብሴን አዝዤ ግጥም አድርጌ በልቼ ከዚያም በል ሰላም ዋል። ልጄ ታሪክ፣ አንቺ ታሪክ ይኸውልሽ ጸበልና እምነቱን አስቀምጪ።
አባትሽ ምግብ ካልበላ ስጭው እየጠጣና እምነቱንም የሚተሻሸው። እነ ተስፋዬስ ምግብ በሉ እንዴ? እሺ እማዬ፣ ታጠቅ አልበላም በውጭ ነው ብሎ ሄዷል። አባትዬ እና ተስፋ ገና ናቸው። ላቅርብና እንብላ። እሺ የኔ ልጅ፣ እንዲያት ሆነማ በቃ አቅርቢና ተሰባስበን ያለ ነው እንብላ። እንዲያው ይሄንን የውጭ ምግብማ ለምዶ እንደው ምን አባቴ ባደርገው ይሻለኛል። አይ ታጠቅ፣ እንደው አባቱ ዝም በመጠጥ ምክንያት እንዲያልሆኑ ሆኖ እያየው ደግሞ እሱም የአባቱን ፈለግ ተከትሎ እንዲሁ ይቅር። አይ መከራዬ! እንደው ሌሎች ልጆችስ እንደው ጎበዝ ነበራችሁ። እንደው እሱን ግን ምን አባቴ ላድርገው? እንደው አባቱን መስሎ ቁጭ። አይ መከራዬ! በሉ እስኪ ልጆች ሁላችሁም ቀረብ በሉና እንብላ። በቃ እስኪ ጠጋርጊውና ይኸው ብርድ ልብሱን ከጎን ጠጋርጊለት ደገፍ ብሎ ቁጭ እንዲል እስኪ እንደሱ አድርጊለት። እህቶች እንዴት ናችሁ? እንኳን ለሰንበተ ክርስቲያን ቅድስት አደረሳችሁ። እግዚአብሔር ይመስገን። አሜን። እንኳን አብሮ አደረሰን። በሉ ትንሽ እንማማር። የሚገርማችሁ ዛሬ መጽሐፍ ቅዱስ ጥናት ነበረን። ሳነብ እኔ በውሃ ጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። አሁን ምን ልላችሁ ነው? በዚህ እንማማር። ፋሲካ ጀምሬ። እሺ። ቅዱስ ማርቆስ በወንጌሉ እኔ በውሃ ጠመቅኋችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበረ። የማርቆስ ወንጌል ምዕራፍ 1 ከቁጥር 8 በማለት ክርስቶስ እንደሚያጠምቁ ሲገልጽ፣ ቅዱስ ዮሐንስ ግን በወንጌሉ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም፣ የዮሐንስ ወንጌል ምዕራፍ 4 ከቁጥር 3 ብሏል። እና እነዚህ ሁለቱ ሀሳቦች እንዴት ይታረቃሉ ቢባል ሐዋርያው ቅዱስ ማርቆስ ክርስቶስ እንደሚያጠምቅ የተናገረውን ቅዱስ ዮሐንስን በወንጌል አስፍሮት እናገኛለን። እንዲህ ሲል በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ዮሐንስ 1:33 ይህ ሐዋርያት በዮሐንስ 4:3 ላይ ደግሞ ደቀ መዛሙርቱ እንጂ ራሱ ኢየሱስ ክርስቶስ እንዳላጠመቀ ዘግቧል። ይህ እርስ በራሱ የሚጋጭ አይደለም። ይህ ማለት በመምህራችን በክርስቶስ ትእዛዝ እንዳጠመቁት መናገር ነው። እንዲህ ያሉ አገላለጾችን በመጽሐፍ ቅዱስ የተለያዩ ቦታዎች ላይ እናገኛለን። ለምሳሌ ሰሎሞን ቤተ መቅደስን ሰራ ሲል ማሰራቱን በእርሱ ትእዛዝ ሰራው መከናወኑን የሚገልጽ እንጂ እርሱ ራሱ መስራቱን የሚናገር አይደለም። ጲላጦስ ኢየሱስን ገረፈው ባለም ጊዜ እርሱ ራሱ ገረፈው ማለት ሳይሆን ወታደሮቹን አዞ አስገረፈው ለማለት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 1። በሌላም ቦታ በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 እስከ 13 ላይ የመቶ አለቃው ልጁን እንዲፈውስለት ጌታን የለመነ መሆኑን ሲናገር፣ በሉቃስ ወንጌል 7 ከ2 እስከ 10 ላይ ደግሞ የአይሁድ ሽማግሌዎችን እንደላከ እንጂ እርሱ እንደመጣ አልተናገረም። በማቴዎስ ወንጌል የመቶ አለቃው የራሱ መጠየቅ ሁኔታ ጉዳይ ከተፈጸመለት ሰው ጋር ተያይዞ የቀረበ ነው። ታሪኩ ወንጌላዊ ሉቃስ እንዳቀረበው ሆኖ ማቴዎስ ወንጌላዊ ደግሞ የአይሁድ ሽማግሌዎች በአማላጅነት ወደ ጌታ ኢየሱስ መጥተው ስለ መቶ አለቃው ልጅ ፈውስ የተናገሩትን ነገር ባለ ጉዳዩ የመቶ አለቃው በመሆኑ እርሱ እንደተናገረው ከመግለጽ በቀር የሚያጋጭ ሆኖ አይደለም። ስለዚህ ክርስቶስ እንዳጠመቀ መናገሩ በደቀ መዛሙርቱ አማካኝነት በእርሱ ፍቃድ ትእዛዝ መከናወኑን መገለጽ እንደሆነ መረዳት ያሻል። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለም እና በትምህርቱ ተገረሙ። የማርቆስ ወንጌል ምዕራፍ 1 ቁጥር 22 እንደ ባለስልጣን ያስተምራቸው ነበር ማለት ንጉስ እንዲህ ይላል እንደሚሉ ሹማምንት ያይደለ እርሱ የሁሉ ጌታ ንጉሰ ነገስት ነውና እግዚአብሔር እንዲህ ይላል እንደሚሉ አበይት ነቢያት ያይደለ እርሱ የነቢያት ጌታ እግዚአብሔር ነውና ሙሴ እንዲህ ይላል፣ ሳሙኤል እንዲህ ይላል እንደሚሉ ደቂቀ ነቢያት ያይደለ እርሱ የሙሴና የነቢያት ጌታ ነውና እኔ ግን እላችኋለሁ እያለ ያስተምራልና ሰራየ ሕግ ፈጻሚ ሕግ እንደመሆኑ ያስተምራቸዋልና አንድም እንደ ጌትነቱ በርህራሄ ያስተምራቸው ነበር ሲል ነው። ኢየሱስም ዝም ብለህ ከእርሱ ውጣ ብሎ ገሰጸው። ማርቆስ 1:25
ወንጌላዊ እንደገለጠው ጌታችን ኢየሱስ ክርስቶስ ወደ ቅፍርናሆም የናሆም መንደር ወረደ። በቅፍርናሆም በክፉ መንፈስ የተያዘ ሰውን አገኘ። ከእርሱም ክፉውን መንፈስ አወጣለት። ቅፍርናሆም የቃሉ ትርጉም የመጽናናት ቦታ ማለት ነው። ጌታም ወደዚያ በገባ ጊዜ ቅፍርናሆም በእውነትም የመጽናናት ቦታ ሆነች። በዚያ ከክፉ መንፈስ ሰዎችን አድኖበታልና። እርኩስ መንፈስም ያለበት ሰው ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ የእግዚአብሔር ቅዱስ ብሎ ጮኸ። የማርቆስ ወንጌል ምዕራፍ 1 ከቁጥር 4። በዚህን ጊዜ ክርስቶስ ዝም ብለህ ከእርሱ ውጣ በማለት ገስጾታል። ቃለ ሕይወትን ያሰማልን። በዚህም ሀብተ ፈውስ ተሰጥቷቸው አጋንንትን ለሚያወጡ ሰዎች ፍኖቱን ይከተሉ ዘንድ አብነት ሆኗል። በቤተ ክርስቲያንም አጋንንትን ማስለፍለፍ የሚፈቀድ አይደለም። የአጋንንት ምስክርነታቸውም ተቀባይነት የለውም። ዲያብሎስ ተንኮልን የተሞላ ሐሰተኛ የሐሰት አባት ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44። ስለዚህ ጉዳይ የቤተ ክርስቲያን ቅዱሳን አባቶቻችን አስተምረውበታል። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አጋንንት እንኳን እግዚአብሔርን ስም ይጠራሉ፣ ነገር ግን አጋንንት ከመሆን አይለወጡም። ጌታም እነርሱን ይገሥጻቸው እና ያስወጣቸው ነበር። እኔም ይህን ክፉ ነገር ታስወግዱ ዘንድ እለምናችኋለሁ፣ ይኸውም የእግዚአብሔር ስም በከንቱ መጥራት ነው በማለት በከንቱ ስሙን በመጥራት ከአጋንንት ጋር መተባበር መሆኑን ይገልጻል። በሌላም ክፍል ሊቁ እንዲህ ብሏል፣ እውነት በርኩሰ መናፍስት ምስክርነት አይመካም፣ አጋንንት እውነትን ቢናገሩ እንኳን ማመን አይገባም ብሏል። በዚህ ይብቃል። ሀሳቡ ረዘም ያለ ነው። ሳምንት እንቀጥላለን። ወደ ስራ ልገባ ነው እኔ። ለሁላችሁም ቃለ ሕይወትን ቃለ በረከትን ያሰማልን። እሺ፣ ሰላም ዋሉ። የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋሕዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ ሁለት ዓለም የተሰኘው መንፈሳዊ ድራማ ክፍል 1 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አርጋትና ሀገሬን ጌታ የከፋ ሁሉ ይታይ መስላ